ማዘሬ አለችና ዛሬ ማዘሬ ትመጣለች። ማዘር ሁሉ ጊዜ እሷ የምትጨነቀው ፍቅረኛ አትይዝም ወይ ሁሉ ጊዜ ጭቅጭቋና የምታዝንበት መንገድ ይሄ ነበር። ዛሬ እንግዲህ ፍቅረኛ ትመጣለች እና ከማዘር ጋር አስተዋውቃታል ይሻላል። አረ እናት እንዴ ምን ነሽ ነው እንደሰማም ሰላም እንግዲህ ውድ ፋሚሊዎቼ ዛሬ በአዲስ ነገር መጥቻለሁ። ያው ዛሬ ከዮናስ ጋር ነው የመጣሁት። ከዮናስ ጋር አብሬ ከመጣን አንድ ላይ ሆነን ከመጣን ትንሽ ቆይተናል በጣም። አዎ እና ያው ዛሬ የመጣሁበት አንድ እኔ ልናገር። ሰላም የልዑል ቤተሰቦች፣ እውነት ለመናገር እኔ በእርግጥ ታውቃላችሁ እኔ በተለይ ያለሁበትን ሁኔታ ምናምን ግልጽ ነው። ነፃ የምንሆንበት ሰዓት ላይ አይደለንም። ግን ደግሞ አንዳንድ በችግር ውስጥም እያለፍን ደስታዎች ምናምን ሲያጋጥሙን የግድ መገኘት አለብን። ከልዑል ጋር በእርግጥ ብዙ ችግሮችን ብናሳልፍም እንደዚሁም ደግሞ በሀሳብ ባንስማማ ምናምን ዛሬ ላይ ግን ጓደኛሞች ነን እኔ እስከማውቀው ማለት ነው። ዛሬ ወደ ዋናው ሀሳብ ስገባላችሁ በጣም ደስተኛ ሆኛለሁ እኔ ለልዑል ማለት ነው። ምክንያቱም የተፈጠረ ነገር ስላለ ደስተኛ ነኝ። ሁላችንም ሰዎች ነን። በህይወታችን ላይ የሚገባን ነገር ላይ መድረሳችን ግዴታ ነው። መያዝ ያለብንን ነገር እንይዛለን፣ መኖር ያለብንን ላይፍ ደግሞ እንኖራለን። እዛ ደረጃ ላይ አንተ በመድረስ የምሬ ነው በጣም ደስ ብሎኛል ዛሬ። እኔም በጣም ደስ ያለኝ ቀን ነው የዛሬ ቀን። ከሁሉም ቀን ለየት ያለች ቀንና በጣም ደስ የምትል ቀን ነች ዛሬ ላይ ደረስነው እና እንግዲህ ያው በዛ ምንም የሰው ልጅ ይጣላል፣ በንግግር ይነጋገራል፣ አለመግባባት ይኖራል። ግን ያንን ሁሉ ነው ምርጥ ጓደኛዬ ነውና ዛሬ የደስታዬ ተካፋይ ሆኖ ዛሬ እንግዲህ ይዤው መጥቻለሁ። ያው እኔ በዚህ በደስታ በመመረጤ በጣም ነው ደስ ያለ እና ሆዳቸውን አንቁረጣቸውና ቢነገራቸው አሪፍ ነው። ግን ደግሞ ምን አለ ያው እውነት ለመናገር እንግዲህ ሰዎች ወጣት ስንሆን ምናምን የሆነ ሰዓት ላይ የሆነ ሪሌሽንሺፕ እንጀምራለን። የራሳችን ህይወት የራሳችን ሰው ይኖረናል እና ለኔ የራስ ነገራቸው የምር እኔ በጣም ደስ ስላለኝ ብዙም ደስ ሲለኝ ንግግር ላይ ብዙም አይደለሁም እና ዛሬ ያው ማዘር ሁሉ ጊዜ አይታችኋት አታውቁም ቤተሰቦች። ማዘሬ መነሳት አለበት ግድ ነው። ማዘሬ አለችና ዛሬ ማዘሬ ትመጣለች። ማዘር ሁሉ ጊዜ እሷ የምትጨነቀው ሁሉ ጊዜ የኔን ነገር ምንም አይነት ላይፍ የለህም ወይ የሚለውን ነገር ነበር። ማለትም ያው ፍቅረኛ አትይዝም ወይ ሁሉ ጊዜ ጭቅጭቋና የምታዝንበት መንገድ ይሄ ነበር እና ዛሬ የደስታዋ ቀን ነው። ቤተሰቦች ያው እናቶች ምንጊዜም ቢሆን የልጅን ደስታ ነው ማየት የሚፈልጉት፣ ልጅ ሲደሰት እና ያንን ነገር ደግሞ እነሱ ስሜቱን አብረው ይጋሩታልና አይዞህ ሁሉም ሰው ማለት በጣም የሆነ ትልቅ ሰው ሆኖ ትልቅ ደረጃ ላይ ሲደርስ ምናምን በተለይ እውነት ለመናገር ሁላችንም እናት አለን። እናት ደግሞ በእኛ ምክንያት ስትደሰት እንደዛ የሚያስደስት ደስታ ሊኖረን አይችልም። በጣም ደስ ይላል። ግን ደግሞ ማዘር ዛሬ ለመጀመሪያ ጊዜ በርግ ከዚህ በፊት መታም ሊሆንም ይችላል። ግን ቪዲዮ ላይ የምትመጣበት አጋጣሚ ነው ደስ የሚለው በጣም እውነት ለመናገር ማለት ነው በደስታ ስለሆነ። በእርግጥ የልዑል እናት ምንም የምታውቀው ነገር የለም። እሷን ለማስደሰት እሷን ሰርፕራይዝ ለማድረግ ነው እንግዲህ የተገኘ ነው አይደል? ዛሬ የመጣሁት ያው ማዘርን ጠርቻት ስላለው ነገር ሁሉ ነገር አስረዳታለሁ። ያው እናንተም አብራችሁም ሰሙ ይሆናል እንግዲህ እና ውድ ቤተሰቦቼ እኔ በጣም ደስ ብሎኛልና ማዘር ደግሞ ከኔ በለጠ ደስታ ይሰማታል ብዬ ነው የማስበው። እንግዲህ እነሱንም አናጓጓቸው አይደል? አይ ይነገራቸው በቃ የደረሰበትን ነገር ነገራቸው። ዛሬ እንግዲህ ፍቅረኛ ትመጣለች እና ከማዘር ጋር አስተዋውቃታለሁ። ትልቁ ነገር ደስታዬ እሱ ነው። ዛሬ ያው እንደነገርኳችሁ ፍቅረኛ ትመጣለች እና ከእናቴ ጋር የማስተዋውቅበት ጊዜ ነው። እናቴ የጠበቀችውን እስከ ዛሬ ጠብቀ የነበረውን ነገር
አይታ እንግዲህ በጣም እርግጠኛ ነኝ ትደሰታለች፣ ጓግታለች። ማንኛውም እናት የራሱ ፍቅረኛ እንዲኖረው ምናምን ይፈልግ። በተለይ ደግሞ የልዑል እናት እውነት ለመናገር በጣም ነው የምትጓጓው። አንድ ቀን የራሱ ህይወት ጀምሮ ምናምን የፍቅር ግንኙነት ጀምሮ ማየት ለሷ ትልቅ ደስታ ነበረ። ያ ደስታዋ ደግሞ ዛሬ ይሳካል፣ ሙሉ ይሆናል ብዬ ተስፋ አደርጋለሁኝ። ግን እሷ የምታውቀው ነገር የለም። ደስ የሚለው ነገር ደግሞ ፍቅረኛም አታውቅም። ማዘር ልታስተዋውቃት እንደሆነ እስካሁን አልነገርካትማ። ስለዚህ ሁለቱን ሊያገናኛቸው ነው። እርግጠኛ ነኝ አሪፍ ደስታና አሪፍ ነገር እንደሚፈጠር ተስፋ አደርጋለሁ። እንግዲህ ማዘር እንጂ አትምጣ። ማዘር ትምጣ። ከዛ በኋላ ደግሞ ፍቅረኛ ትመጣለች። እኔም ባይዘዌ ጓግቻለሁ ነን ለመናገር። ከኋላችን ነው ቤተሰቦች፣ ከጀርባችን ነው እንግዲህ ፍቅሩን ሲያጣጥም የነበረው። ዛሬ እንግዲህ የምናይለት ይሆናል። እና ያው ገብቷል። ማዘር ሁሉ ጊዜም የምታስብበት የነበረው ሁሉ ጊዜ የምታዝበት የነበረው አንድና አንድ ትልቁ ነገር እኔ ካለኝ ቁመት ጋር ሁሉ ጊዜም በቃ ለምን ፍቅረኛ ይዝም በዚህ ተጽዕኖ ከኔ የበለጠ እሷ ነበረች ሁሉ ጊዜ የምትጨነቅ። ብዙም ላይፎች ደግሞ ፌል አድርገው ምክንያት ብዙ ላይፎች እኔ ጋር ፌል ስላደረጉ እውነት ነው። ያ ለሁላችንም ደስታ ነው። ለእሷ እኔ እንጃ ደስታ ይሰማታል ብዬ አስባለሁ። ዋናው መሳዳቱ ነው። ማዘርን ይዘና እኔ እዚህ ጋር እጠብቃለሁ። እርግጠኛ ነኝ እሷም ትደሰታለች። አሁን ያው ውድ ቤተሰቦች ያለነው ግቢ ውስጥ ነው። ያው ኮንዶሚኒየም ታውት ይሆናል። ግቢ ውስጥ ነው። እቤት እጄ አመጣታለሁ። እንግዲህ እስከዛ የሆነ ጋር ከኔ ጋር ያወራል። ባይሆን እኔ እየጨፈርኩ እጠብቃቸዋለሁ። እውነት ለመናገር ቤተሰቦች እኔ ከምነግራችሁ በላይ ማለት ነው ያለውበትን ችግር ታውቃላችሁ። ግን ደግሞ አንዳንዴ የሚያስደስታችሁ ነገር ላይ መደሰት ደግሞ ግዴታችሁ ነው። ለልዑል እኔ በጣም 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 ነው ደስ ያለኝ። ምክንያቱም ከብዙ ሴቶች ጋር ሪሌሽን ጀምርና ሪጀክት ያደርጉታል ምናምን በቁመቱ ምክንያት ማለት ነው። ሶ ያ ነገር ደግሞ ዛሬ ተሳክቶ እናቱን እስተማስተዋወቅ ለእናቱ እስተማስተዋወቅ በመድረሱ የምሬ ነው በጣም ደስ ብሎኛል። እና ደስታውን የምናይ ይሆናል። መጡ እንደውም ደስ ይላል በጣም። ሰላም ነሽ? ሰላም ነው አለን። ያው እንግዲህ ውድ ቤተሰቦች ዮናስ ማዘርን ሲያገኝ ስንተኛ ጊዜ? ሁለተኛ። አይገርም? ሁለተኛ እና ማዘር መታለች። እንግዲህ ውድ ፋሚሊዎቻችን ያው መታ አታውቅም እስካሁን። ከመጣች በጣም ብዙ ጊዜ ሰው በደንብ አስተዋውቃል። የኔ እናት ትልቋ እናቴ ከእናትም በላይ ሆና ያሳደገች ነች። በጣም ወዳት ማከብራት ለእኔ ብዙ ነገር ሆናልኛለች። ብዙ መስዋዕትነትን የከፈለችልኝ እናቴ ነች እና ሁልጊዜም ቅድም ብያለሁ ለእኔ ደስታ ሁልጊዜ የምትኖር እናቴ ነች። እና ያው በቃ ዛሬ ደስታ ቀን ነው። ስለዚህ ቃላቶች ያጥራሉ። እናትን ካስተዋወቅ ይበቃል ስለ ማለት ስሜት ውስጥ መግባት ወይ ማዘን ምናምን አይጠበቅም። እናት ያለው ሰው በጣም ማለት እድለኛ ነው፣ ደስ ይላል ምናምን። የኔንም እናት አስታወስከኝ። በእርግጥ አለች፣ እግዚአብሔር ይመስገን በህይወት አለች፣ ግን ደግሞ አንድ ላይ አይደለንም እንጂ። ስለዚህ ዛሬ ደግሞ ለዚህ ክብር በቅተ በእርግጥ እሷ ባታውቅም ለዚህ ክብር በቅተ ደግሞ እዚህ ደረጃ ላይ በመድረስ የምሬን ነው እንኳን ደስ አለ። በዚሁ አጋጣሚ ደግሞ ማሚም የእውነት ለመናገር ምርጥ ልጅ ነው ያለሽ፣ እግዚአብሔር የተመሰገነ ይሁን። አንቺም ደግሞ ምርጥ እናት እንደሆንሽ በየዕለቱ ከልዑል አንደበት ሰማለሁኝ፣ እግዚአብሔር ይመስገን። ዛሬ ግን የመጣንበት ጉዳይ ስላለ እሱን ያው ራሱ ነው የሚነግርሽ። ዛሬ እስከ ዛሬ ያው ሁልጊዜ አንቺ እንደምትመኝ እንደነበረ ሁልጊዜ እኔን ትጠይቂ እንደነበረ ብዙ ነገር ትመኛለሽ አለ እሱ። ግን ደግሞ እኔ ማን አለኝ? ቁጥር አንድ ላይ ግን የምትመኙ ነገር መቼም እናንተ ሁለታችሁ ትተዋወቃላችሁ። ስለዚህ በምታስረዳው መንገድ አስረዳትና ያው ሁልጊዜ ትመኝ ነበር የኔን ደስታ የኔን ህይወት እና ዛሬ ደግሞ ያንን ነገር ላንቺ ለማሳካት እየጣርኩ ነው ያለሁት። ያ ነገር ደግሞ እስከ ዛሬ የጣርኩበት ነገር ፍሬ አፍርቶ ያው ላንቺ የምትመኘውን ነገር ዛሬ የሆነ
እንዴት ልበልሽ እናቴ የእናት አንጀታችን እንደዚህ በላይ ወጋት ቁርጣት ሆነብኝ። ንገሪኝ እሺ ምንድነው? ያው ያንቺን ደስታ ልነግርሽ ነው እንግዲህ ዛሬ ያው እስከ ዛሬ አልነገርኩሽ አንቺ ብዙ እንደምትፈልጊው ዛሬ ፍቅረኛ ይሻለ አረ እባክሽ እናት እንዴ ምን ነሽ ነው እንደሱ በጣም ደስ ይላልሽ። በጣም አመሰግናለሁ የኔ ውድ ልጅ። እንኳን እግዚአብሔር አደረገኝ። ምኞቴ ፍላጎቴ ነው ከምንም በላይ እውነት ለመናገር ማለት ብቻ ደስ ይላል። እኔ ደስ ብሎኛል። በጣም ደስ ይላል እውነት። ሁሌ ነው የምመኘው ሳምቢ በጣም እውነት ይሄንን ምኞት ሁሌ ነው የማስበው፣ ሁሌ ነው የምመኘው። ለምነዋለሁ፣ ነግረዋለሁ። እግዚአብሔር እንኳን ለዚህ ቀን አበቃ። ለኔም እግዚአብሔር አደለኝ። በእውነት እግዚአብሔር ሰማኝ። በጣም ደስ ይላል እውነት። የሚያንተ ውጤት ነው። አመሰግናለሁ። እንደዛ አይነት ጓደኛ ጥሩ ነው። እንደዛ አይነት ቤተሰብ ጥሩ ነው። እንደዚህ የሚመከር እውነት በጣም በጣም ደስ ይላል። እንደዛ አይነት ተደስቼም አላውቅም። በእውነት በጣም ደስ ይላል። እና ያው ዛሬ እንዳያስኩ ብቻ ሳይሆን ሁለተኛው ደስታ ደግሞ እንዳያስኩ ብቻ ሳይሆን ዛሬ ያው ከመያዝ በላይ ዛሬ አይ አለ ዛሬ የማስተዋወቅበት አንቺን ከሷ ጋር ማገናኝበት የምትተዋወቂበት ቀን ነው። በጣም ደስ ይለኛል እውነት በጣም ከምንም በላይ ይህን ያህል እስከዚህ ቀን ድረስ ራሱ ይህን ያህል መቻልህ ያሳዝናል። እኔ ሁሌ ነው ምኞቴ፣ ሁሌ ነው ያው በጣም ደስ ይለኛል እውነት ስላለበት ብቻ ነው እስከዛሬ እውነት ነው እውነት ነው። እሰይ በጣም ደስ ይላል። እርግጠኛ ሆኗል ሊያስተዋውቅሽም ስለወሰነ በጣም ደስ ብሎኛል። እና ትልቁ ነገር አንቺ ጋር ማስተዋወቅ ነው እና ያው እስከ ዛሬ ስትመኘው ስትፈልጊው የነበረው ነገር ነው። ሁልጊዜም ትመኘው ነበረ። ሁልጊዜ ነው የምጠይቀኝ እኔ እሷ ፊት ነው እና ቤተሰቦቼም ያው ለምንድነው ጓደኛ የማይኖርህ? ምንድነው ችግሩ? ምንድነው ምክንያቱ? ወይስ ምንድነው ነገሩ ብዬ ሁሌ ነው የምጠይቀው። እንደዚህ አይነት ነገር አታውሪኝ፣ እንደዚህ አይነት ነገር አትጠይቂ፣ እንደዚህ ነው የሚለኝ። ይሄ ደግሞ እኔ የሆነ ነገር ይሰማኛል። ግን አሁን እኔ እንደኔ እንጃኒ ከሱ በላይ ነኝ የተደሰትኩት። ሐሳቤ ተገናኝታችሁ ዛሬ የምትገናኙበት ቀን ነው። እግዚአብሔር ያርግልኝ። እውነት በጣም ነው ደስ የሚለኝ። በጣም እኔ አላሳፍርህም እናትህ። እውነት የት እንደደረሰች እየመጣች ነውና የት እንደደረሰች ወደ አንቺ የዛሬው ደስታ ልዩ ነው ለኔ። እውነት በጣም ነው ደስ የሚለው። አይ እዚሁ ትመጣለች። በባዶ ቤት ነው እንደሚመጣው። አይ ችግር የለም። ለማስተዋወቅ ስለምችል የሆነ ነገር ትንሽ ነገር ከዛ በኋላ ከተዋወቃችሁ በኋላ ይደርሳል። በጣም ደስ ይላል እውነት። በስመ አብ በጣም ደስ ይላል። እና እንግዲህ የመጣች አይደል እንዴ? ስለዚህ ደውልላትና በቃ እንስማ። ሰርፕራይዝ ስለሆነ እሷም ስለማታውቅ አንቺ ድምፅ አታሰሚ። እዚህ ከደረሰች በኋላ ነው። እሺ 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 ሰላም ነው ቤቲ? እንዴ እየመጣሽ ነው እንዴ? አልደረስሽም? እኮ አልገባኝም። ግን ይሄን አላስፈላጊ ነው። አዎ አስፈላጊማ ነው እኮ አልነግረኝም። ምክንያት ምናምን ነግሬሽ የለ እንዴ? ወይ ማዘርህ ምናምን ያልከኝ ነው? ምን ሆነ ነው? ይሄ ነገር እንደማይሆን እኮ ነግሬሃለሁ አይደል እንዴ? ተነጋግረናል እኮ አይደል እንዴ? ሁሉን ነገር እኔም እንደምትወጪኝ አውቃለሁ፣ እኔም እወድሻለሁ። ያንን ደግሞ ታውቂያለሽ አይደል እንዴ? እኔም አውቃለሁ፣ እኔም እወድሃለሁ እኮ። የሚከር ነገር አይደለም፣ ግን ጊዜው አይመስለኝም። እንዴት እና ታዲያ እስከ ጭራሽ በፍጹም የማይሆን ነገር ነው።
እንዴት ነው የማይሆነው? እስከ መቼ ነው ታዲያ ጊዜው? ተነጋግረን እኮ አምነንበት ነበር አይደል እንዴ? እኔ አልወሰንም። ቆይና አስበንበት እንወስናለን አይደል? እንዳልኩ ምንድን ነው የምትለኝ? አዎ እየመጣች ነው። ማነው የሚመጣው? ምንድን ነው የምታወራው? ራቅ ብለህ ወይ ደግሞ ከማዘር ጋር ካለህ አዋራኝ። ራቅ ብለህ እኮ ራቅ ብያለሁ አይደለም። ተነጋግረናል አይደለ? ስለ ሁሉም ነገር ስላለው ነገር። ታዲያ እናቴ ነግሪያት በዚህ ቀን እንዴት ነው አይሆንም አልመጣም እትይ? የማይሆን ነገር ነው። በቃ አልመጣም ካልኩ በቃ አልተመቸኝም። መረዳት አለብህ። አልተመቸኝም። ጊዜውም አይደለም የምንተዋወቅበት ከማዘር ጋር ጊዜው አይደለም። ትንሽ ቀን ይሆናል። ይሄዳልም ተካዶ እስከ ቤተሰብ መታወቅ ማለት ደረጃ አልደረስም ብዬ እና እስከ መቼ ነው ታዲያ? እሺ ብለሽን ስታበቂ አሁን ሀሳብሽ ልቀይር የቻልሽው ምንድን ነው ምክንያቱ? እሺ እኮ አይደለም ያልኩ፣ እናስብበታለን ያልኩ። ምን ሆነህ ነው? አሁን ላይ ደግሞ እውነት ለመናገር አይመቸኝም። በቃ ተናገርኩኝ እኮ። ይሄ ደግሞ የማይሆን ነገር ነው። በቃ ከተናገርኩ ተናገርኩ። ማስተር የሚደጋገም ነገር የለም። አሁን በቃ ስላልተመቸኝ ስራም ስላለብኝ ቻው። ምን ማለት ነው? ወይኔ ጉዴ! ምን ማለት ነው? ምን ማለት ነው? በለኝ አስሬ ነግሬሃለሁ። እኔና እናት መጣወቅ አንችልም። የምንችለው ቆይተን ምናምን ነው። በቃ አለቀ። ደህና ዋል። ሄሎ ሄሎ አልመጣም አለች። አልነገርካትም ነበር? አላስረዳትም? እና ለምንድን ነው እሱ የምትቀረው? እሺ ምንድን ነው የምንላለን? ማዘር በጣም እኮ ደስተኛ እኮ ናት። አዎ እኔ እንጃ። እርግጠኛ ሳትሆን አንተ ለምንድን ነው እሱ ማዘር ነው የቀረው? እኔ እንጃ። ወይ መልሰን እኔ ላናግራት፣ እኔ ላናግራት። ስልኩን እኮ ነው ጆሮዬ ላይ ዘጋችሁ። ጭራሽ ዘግታብኝ ዘጋችብኝ እኮ ስልኩን ጆሮዬ ላይ። እሺ ምንድን ነው የምናደርገው? ማዘር ነው እኔ እንጃ። አይ ምንም ማለት ማለት አላቀለም። ዮናስ አንተ እንደምታረግ አድርግልኝ። ስማኝ፣ አንተ እንደምታረግ አድርግልኝ። እሺ እንሞክራለን። እኔ ግን ምንም ላደርግልህ አልችልም። በጣም ደስተኛ ናት። እንዴ ነው ቀረች ብዬ የምለው በዚህ ጉዳይ ከዚህ በፊትም በጣም እንደተጎዳች ታውቃለህ። ትቻት ነው የሚሄደው። ወዴት አባ ነው የምትሄደው? አይመለከትም ነገርኩህ። ኧረ ልውጣ አናግረኝ በል